ረጅም የሆነ ከላይ ሲወጡ የተደላደለ እውነትም እግዚአብሔር አምላክ ለምስጢረ መንግስቱ የፈጠረው ተራራ ነው። ግሸን ደብረ ከርቤ በኢትዮጵያ ለመስቀሉ ማረፊያ ትሆን ዘንድ መስቀለኛ አድርገው እንደፈጠራት ይህን ደብረ ታቦርን ደግሞ ለምስጢረ መለኮቱ ለጌትነቱ መገለጫ ይሆን ዘንድ አደላድሎ በልምላሜ ሸፍኖ ነው የፈጠረው። የሚገርም ነው። ይህ ታቦር ከላይ ሆኖ ሲታይ ኢየሩሳሌምን በሙሉ የሚያሳይ ረጅም ተራራ ነው። አርሞንኤም ማዶ ነው። አንጻርና አንጻር የሚተያዩ ተራራዎች ናቸው። ከአርሞንኤም ወደ ሰሜን ደብረ ታቦር ደቡብ ሆኖ ባሕረ ገሊላ በመካከላቸው ላይ አለ። ግን ምስጢረ መንግስቱ ብርሃነ መለኮቱ ከታቦር እስከ አርሞንኤም ድረስ ስለደረሰ ነቢዩ አስቀድሞ የዛሬውን በዓል ሲሰብከው ታቦር አርሞንኤም በስመ ዚአከ ይትፌስሑ፣ ታቦርና አርሞንኤም በስምህ ደስ ይላቸዋል ብሎ በዚህ በዓል ብርሃነ መለኮቱ ሲገለጥ ሰዎች ብቻ ሳይሆኑ ተራራዎችም ጭምር ደስተኞች እንደሚሆኑ በስመ ዚአከ ይትፌስሑ በአንተ ስም ደስ ይላቸዋል ተብለዋል። እነዚህ ተራራዎች እግዚአብሔር የፈጠረው ፍጥረት ሁሉ በሱ ዘንድ የማያውቅ ፍጡር የለም። በሱ ዘንድ ደስተኛ የማይሆን ፍጡር የለም። አሁን እነዚህ ሁለቱ ተራራዎች በስምህ ደስ ይላቸዋል ሲል ብርሃነ መለኮቱ ሲያርፍባቸው እጅግ ደስ ብሏቸዋል ማለት ነው። እንደገና በሀገሪቱ ደግሞ ሰዎቹን መናገር ነው። ሐዋርያት ናቸው። ታቦርና አርሞንኤም የተባሉ እንደሱ ናቸው ደስተኞች የሆኑ እና በዚህ በደብረ ታቦር ተራራ መድኃኔ ዓለም ክርስቶስ አምላክነቱን ብርሃነ መለኮቱን ጌትነቱን ገለጸ። እንዴት ዛሬ በዓለ ደብረ ታቦርን አከበረ ወይም እንዴት ተገለጠ ቢባል ወደዚህ ዓለም የመጣ ከአብ ከመንፈስ ቅዱስ ጋር አንድነቱ፣ ምላቱ፣ ስፋቱ፣ ርቀቱ ሳይለይ በተለይ አካሉ ወደዚህ ዓለም መጥቶ ከቅድስት ድንግል ማርያም ከወላዲተ አምላክ በድንግልና ተጸንሶ በድንግልና ያለ ዘር ያለ ሩካቤ ሲወለድ አምላክነቱ ፍጹም ነው። ጌትነቱ ፍጹም ነው። የባህሪ አምላክነቱ አልተለወጠም። ሰው ስለሆነ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ አንድነት አልተለየም። ሰዎች ግን ስጋን ተዋህዶ ስጋን ለብሶ በአጭር ቁመት በጠባብ ደረት ተወስኖ አብሮ ሲውል አብሮ ሲያድር ከእነሱ ጋር ሲወጣ ሲገባ ተራ ሰው ይመስላቸው ነበረ። እንደ ነቢይም የሚቆጥሩት ነበሩ። እንደ ታላቅ ሰው የሚቆጥሩትም ነበሩ። እንደገና በተለያዩ ሰዎች አንጻር የሚያደርገውን ታምራት የሚያስተምረውን ትምህርት በማየት ታምራት ካደረጉ ሰዎች ጋር ያነጻጽሩት ነበር፣ ያወዳድሩትም ነበር። በተለይ ከሙሴ ጋር ያወዳድሩት ነበር። ሙሴ 40 ዘመን መና ከደመና እያወረደ እስራኤልን ስለመገበ መድኃኔ ዓለም ክርስቶስ ደግሞ በ5 እንጀራና በ2 ዓሣ 5000 ሰዎችን አጥግቦ 12 እንቅብ የተረፈው ስለተነሳ አይ ይሄ ሙሴን ይመስላል፣ ሙሴ መና ያወርድ ነበር፣ እሱ ደግሞ ህብስት ያበረክታል እያሉ ከሙሴ ጋር ያነጻጽሩታል። ከኤልያስ ጋርም ያነጻጽሩት ነበር። ኤልያስ ብዙ ታምራት አድርጓል፣ ሙት አስነስቷልና መድኃኔ ዓለም ክርስቶስም አልዓዛርን አስነስቷል፣ የመቶ አለቃውን ልጅ አስነስቷል፣ የድሃይቱን ልጅ አስነስቷልና አይ ከኤልያስ ጋር መመሳሰል አለበት፣ እሱም ሙት አስነስቷል እያሉ ከነቢያት ጋር ያወዳድሩት ነበረ። አዲያሱ ደግሞ ይገርመው ነበረ። አይ ዓለም እኮ እንዲያው ገና ነው፣ ፈጣሪና ፍጡር ለይቶ አላወቀም፣
የሙሴን የኤልያስን ፈጣሪ እኔን ከሙሴ ከኤልያስ ጋር ያነጻጽራል አለና አምላክነቴ መታወቅ አለበት። ሰዎች እንዳይጎዱ አምላክነቴን አውቀው እንዲያመልኩኝ የኔን አምላክነት ተረድተው መድኃኒትነቴን ተረድተው የማደርግላቸውን ነገር ሁሉ አምላካቸው ፈጣሪያቸው እንዳደረግኩላቸው ቸርነቴን ርኅራኄን እንዲያውቁ ልግለጽ አለና አሰበ። አስቦም አልቀረ። ነሐሴ 7 ቀን ቂሳርያ በምትባል መንደር ጉባኤ አደረገና ማስተማር ጀመረ። ወበጺሖ እግዚእ ኢየሱስ ብሔረ ቂሳርያ ዘፊልጶስ ይላል። ከነ ፊልጶስ መንደር ደረሰና ማስተማር ጀመረ። የዚያ ቀን ጉባኤ ለየት ያለ ነበረ። ሐዋርያትን ሰበሰበና እናንተ ወዳጆች ተማሮች እንዲያው አንድ ጥያቄ ልጠይቃቸው አላቸው። ምንድን ነው አሉት። መነ ይብለኒ ሰብ፣ ሰው እኔን ማን ይለኛል አላቸው። ሰው እኔን ማን ነው ይለኛል? ሀገሩ፣ ሰፈሩ፣ ከተማው፣ ገጠሩ እኔን ማን ይለኛል? ማን ሲለኝ ትሰማላችሁ? ሲወራ ስለ እኔ ማን ነው እየተባለን የሚነገር አላቸው። እነሱም ደግሞ የሰሙትን በየሄዱበት አካባቢ ስለ እሱ የሚነገረውን ነገር ሰምተው ነበርና የሰሙትን አቀረቡ። ቦ እለ ይብሉከ ኤልያስሃ፣ በአንድ አካባቢ ያለው ሕዝብ ኤልያስ ነው የሚልሃል አሉት። እሺ ሌላውስ? ወቦ እለ ይብሉከ ዮሐንስሃ መጥምቀ፣ ዮሐንስ መጥምቅ ነው የሚሉህም አሉ። ሌላስ? ወቦ እለ ይብሉከ አሐዱም ነቢያት፣ ደግሞ ሌሎቹ ከነቢያት አንዱ እሱ ነው፣ ከነ ሙሴ ከነ ኢያሱ ከነ ኤርምያስ አንዱ ነው ይሉሃል አሉት። እንግዲህ ቅድም እንዳልኩት በአንጻር ነው። ዮሐንስ መጥምቅ ንጹሕ ድንግል ስለሆነ የጌታችን ንጽሕናውን፣ ድንግልናውን፣ ቅድስናውን ሲያዩ ይሄማ ዮሐንስ ነው ይሉታል። ዮሐንስ በረኸኛ ነው፣ ቁጡ ነው። 25 ዓመት ብቻውን በበረሃ ኑሮ የመጣ የወገቡ መጣጠቂያ ጠፍር ከሰው ጋር አይገናኝ፣ ልብሱም የግመል ጠጉር ባሕታዊ ስለሆነ ያን አይተው ይሄ ክርስቶስን ይመስላል፣ ክርስቶስ ይህን ይመስላል እያሉ ያነጻጽሩት ስለነበረ ይህን ነገሩት። ሰው የሚለውን ነገሩት። ከዚያ በኋላ ደግሞ ሁለተኛ ልጠይቃቸው አላቸው። ይሻሉት አንተም ሙሰኬ የምነ ትብሉኒ፣ አሁን የነገራችሁ ሰው የሚለኝን ነው፣ እናንተሳ ማን ትሉኛላችሁ አላቸው። ደግሞ እነሱን ሌላው ሙሴ ነው አለህ አላችሁኝ፣ ኤልያስ ነው የሚልሃል አላችሁኝ፣ ዮሐንስ ነው የሚልሃል አላችሁኝ፣ እናንተሳ ማን ትሉኛላችሁ አላቸው። ዝም አላጣሩም። እነሱም ገና አብረውት እየኖሩ መንፈስ ቅዱስ በበዓለ ሃምሳ እስኪወርድላቸው ድረስ ገና ነበሩ፣ ወጣንያን ናቸው እና እንዲያው አብረው ሰው ጋር እንዲያ ይሉ ነበር እንጂ በደንብ አልተረዱም። እና ዝም ሲሉ ሊቀ ሐዋርያቱ ቅዱስ ጴጥሮስ መሪ ነውና ወደፊት ይችን ቤተክርስቲያን የሚያወርሰው ለሱ ነውና ምዕመናንን በጎችን ጠብቅ፣ ጠቦቶችን ጠብቅ፣ ግልገሎችን ጠብቅ ብሎ አደራ የሚሰጠው እሱ ነውና እንደገና አንተ ኮኩሪ በዛቲ ኮካሃንጽ አለ ቤተክርስቲያኔ፣ አንተ መሰረት ነህ፣ በአንተ መሰረት ላይ ቤተክርስቲያኔን መሰረታታለሁ። ዋና ገጸ ሲኦል ይይልዋ፣ አጋንንትም ይችን ቤተክርስቲያን አይበረታቱባትም፣ አያቸንፏትም። የምዕመናን አባት መሪ አደርግሃለሁ ብሎ የሚሾመው ስለሆነ መንፈስ ቅዱስ አናገረው ይላል። ተነሳ ቅዱስ ጴጥሮስ ምን አለ? አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተማ የአብ የባሕርይ ልጁ ኢየሱስ ክርስቶስ ነህ እንጂ ሙሴም አይደለህም፣ ኤልያስም አይደለህም፣ ዮሐንስ መጥምቅም አይደለህም አለና አምላክነቱን የአብ የባሕርይ ልጅ መሆኑን ቅዱስ ጴጥሮስ ሲናገር በዚህ ጊዜ ጌታችን
መድኃኔ ዓለም ክርስቶስ ፈገግ አለ። ፈገግታው በምን ይታወቃል ብትሉ ጴጥሮስን እንዲህ አለው፣ ስሞን ወልደ ዮና አኮ ዘከሰተ ለከ ዘንተ ዘሥጋ ወደም። ይህን የኔን የባሕርይ አምላክነት ሥጋዊ ደማዊ መምህር አላስተማርህም። አላ አቡየ ዘበሰማያት፣ ሰማያዊ አባቴ ነው ዛሬ ለአንተ ይህን ምስጢር የገለጸልህ። ዛሬ ያስተማረህ አባቴ ነው። ቅዱስ ጴጥሮስ የኔን የባሕርይ ልጅነት አንተ መስክረሃል። አንተ አሁን እንደመሰከርክ አትቀርም። የዛሬ ሳምንት በደብረ ታቦር ሁለተኛ ለምስክርነት ትጠራለህ ተብሎ ጴጥሮስ ለደብረ ታቦር የታጨ ያን ጊዜ በተናገረው ነገር ነው። አንዳንድ ጊዜ ጥሩ ነገር መናገር ጥሩ ነው እና ከዚያ አያይዞ ነው አንተ ኮክ ወዲህ በዛቲ ኮክ ሐንጻ ለቤተክርስቲያን ያለው ያን ጊዜ ነው። ቤተክርስቲያኔን በአንተ ላይ መሰረታታለሁ። ወበከ መርሐውተ መንግሥተ ሰማያት፣ የመንግሥተ ሰማያትን ቁልፍ እሰጥሃለሁ። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል ብሎ ይህንን ስልጣን የሰጠው የክርስቶስን አምላክነት ወልደ እግዚአብሔር ነህ ብሎ ሲናገር ነው። ይህ በተደረገ በ8ኛው ቀን በ7ኛው ቀን ሦስቱን ሐዋርያት ይዞ ወደ ደብረ ታቦር ወጣ። ደብረ ታቦር የወጣበት ምክንያት በጴጥሮስ ቃል የተነገረውን በአብ ቃል ለማስመስከር ነው። ጴጥሮስ ፍጡር ነው። ፍጡሩ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ያለውን ወልደ እግዚአብሔርነቱን ደግሞ እግዚአብሔር አብ አባቱ ነውና አዎ እኔ አባቱ ነኝ ጴጥሮስ እንዳለው ጴጥሮስ ወልደ እግዚአብሔር እንዳለው እኔ የባሕርይ አባቱ ነኝ ለማለት እግዚአብሔር አብ በደመና ሆኖ ዝንቱ ውእቱ ወልድየ ብሎ በደብረ ታቦር መሰከረ። ጴጥሮስ፣ ያዕቆብ፣ ዮሐንስ አብረው ወጡ። የማቴዎስ ወንጌል ምዕራፍ 17 ቁጥር 1፣ የሉቃስ ወንጌል ምዕራፍ 9 ቁጥር 28 ላይ፣ የማርቆስ ወንጌል ምዕራፍ 9 ላይ ተጽፏል። ይሄ ወእምድኅረ ስሱ ነሶሙ ለጴጥሮስ ወለያዕቆብ ወለዮሐንስ እቡሁ ወዐረጎሙ ደብረ ነዋሐ እንተ ባሕቲቶሙ ይላል። በ7ኛው ቀን ከ6 ቀን በኋላ ይህን ቃል በጠየቃቸው በ7ኛው ቀን ሦስቱን ባለሟሎቹን ጴጥሮስን፣ ዮሐንስ፣ ያዕቆብን ይዞ ወደ ደብረ ታቦር ወጣ። ወተወለጠ አርአያሁ በቅድሜሆሙ፣ ደብረ ታቦር ላይ ወጥቶ ሳለ ፊቱ በፊታቸው ተለወጠ። ወበርሃ ገጹ ከመ ፀሐይ፣ ፊቱ እንደ ፀሐይ አበራ። ወአልባሲሁኒ ኮነ ጻዕዳ ከመ በረድ፣ ልብሱ እንደ በረዶ ነጭ ሆነ። አምላክነቱን ገለጠ። ጌትነቱን ብርሃነ መለኮቱን በደብረ ታቦር ገለጠ። ወናሁ አስተርአዮ ሙሴ ወኤልያስ የተናገሩ ምስሌሁ፣ ሙሴና ኤልያስ ደግሞ መጡ ለአምላክነቱ ሊመሰክሩ። ሙሴ ከመቃብር ኤልያስ ከብሔረ ሕያዋን መጡ። ደብረ ታቦር ላይ ተገናኙ። 3ቱ ሐዋርያት 2ቱ ነቢያት ተገናኝተው መካከላቸው ላይ መድኃኔ ዓለም ቁሞ ፊቱ እንደ ፀሐይ ሲያበራ ልብሱ እንደ በረድ ነጭ ሲሆን፣ በዚህ ጊዜ ቅዱስ ጴጥሮስ ደስ አለው። አንድ ነገር ተናገረ። ሰናይ ለነ ዘ፣ ኧረ እዚህ ከመኖር ለእኛ በጣም ደስ ይላል። እቺ ደብረ ታቦር ለእኛ መኖሪያ ትሁነን እባክህ ጌታዬ፣ አንድ ነገር ልጠይቅ ፍቀድልኝ አለው። ሰናይ ለነ ዘ፣ ለእኛ ከዚህ መኖር በጎ ነው፣ መልካም ነው። የምንኖር ከሆነ ደግሞ ንግበር 3 ማኅደረ፣ 3 ቤት እንስራ፣ 3 አዳራሽ እንስራ። አሐደ ለከ፣ አንዱን ለአንተ፣ አሐደ ለሙሴ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ አለ። አዎ እነዚህ አባቶች የማይገኙ አባቶች ናቸው። ሙሴና ኤልያስ ዓለም ፈልጎ የማያገኛቸው አባቶች ናቸው። ጴጥሮስ ሙሴን ብዙ ጊዜ ታሪኩን ይሰማል፣ መጽሐፍ ቅዱሱን ያነባል፣ ግን በአካል ለማግኘት በጣም ይፈልገው ነበረ። ኤልያስ ደግሞ ብሔረ ሕያዋን ስላለ ፀጉራም ነው፣ ፀጉሩ ፂማም ነው። ኤልያስ ለየት ያለ ጸጋ አለው እና እነዚህን አባቶች በናፍቆት በጉጉት ይጠብቃቸው ስለነበረ ከነዚህ አባቶች መለየት አልወደደም።
ቤት እንስራላቸው ለአባቶቻችን አለ። አሁን እኛ እውነቱን ለመናገር አባቶቻችን ቢመጡ ምን እናድርግ እንላለን? ቤት እንስራ እንል ይሆን ወይስ ያጣቡብናል እንላቸው ይሆን? የአሁኑ ትውልድ እኮ አስቸጋሪ ነው። አሁን እነ የኔታ ቢመጡ እነ ዶክተር አለቃ አየላ ቢመጡ እነ የኔታ ሊቀ ሊቃውንት መንክር መኮንን ቢመጡ ምን እንላለን? ቤት እንስራላቸው እንል ይሆን? ፍቅሩ ይሄ እኮ ነው። ሌሎችም አባቶቻችን የተቀደሱ አባቶቻችን ነቢያት ቢመጡ፣ ሐዋርያት ቢመጡ፣ ነገስታት ቢመጡ ፍቅራችን እንዴት እንገልጠዋለን? አዎ የለም ተብሎ ሰው አያይም ተብሎ ሰው አይጠላም። አሁን ሙሴና ኤልያስ ደብረ ታቦር ላይ ሲገኙ ጴጥሮስም ዮሐንስም ያዕቆብም በቃ ሌላ ስሜት ውስጥ ነው የገቡ። ለካ አባቶቻችን እነዚህ ናቸው ወይ? ሙሴ ለካ ደመና የጋረደ መና ያወረደ ኤርትራን ባህር ከፍሎ እስራኤልን ያሻገረ ከድንጋይ ላይ ውሃ እያፈለቀ ያጠጣ ይህ አባት ነው እንዴ? ይህ አባት ከኛ መለየት የለበትም ነው ያለ እኮ ጴጥሮስ። ይህ የበረከት አባት እኛ ጋር መኖር አለበት። ይድገመው የሚያደርገውን ታምራት፣ መናውን ያወርድልን፣ ውሃውን ያፍልቅልን፣ ደመናውን ይጋርድልን። እንዲህ ያለ አባት ያስፈልገናል አለ። ለእኛም ያስፈልገናል። በእውነት እንደ አባቶቻችን ያለ አባት ያስፈልገናል። እንደነ ሙሴ ያለ አባት፣ አዎ መና ወርዶ የሚመግብ ውሃ ከድንጋይ አፍልቆ የሚያጠጣ ደመና የሚጋርድ አባት እንደ ሙሴ ያለ ያስፈልጋል። እንደ ኤልያስ ያለ ለአምልኮቱ የሚቀና። አዎ ኤልያስ እኮ ለአምልኮቱ ቀንቶ ሰማይን ዝግትን ያደርጋት ወዲያው። የለም አንተ እያለህ ጣዖት ከሚመለክ ከሆነ ዝናብ መዝነም የለበትም ብሎ 3 ዓመት ከመንፈቅ ዝናምን የዘጋ እኮ ነው። እንዲህ ያለ አባት ያስፈልጋልና የጴጥሮስ ፍቅር ስቦኝ ነው። እና ለእነዚህ ለአባቶቻችን ቤት እንስራ ማለቱ በጣም ይገርማል እኮ። ቤት እንስራ፣ እኛም ከዚህ እንኑር ከእነሱ ጋር። ሙሴን አልጠገብኩትም፣ ኤልያስን አልጠገብኩትም፣ አብሬው ልኑር እባክህ ጌታ ያለው። በዚህ ጊዜ እግዚአብሔር አምላክ ቤት ተሰርቶለት በሰው ቤት የሚኖር አምላክ ሳይሆን ሰማይና ምድር በእጁ የተያዘ የእግሩ መመላለሻ ምድር ሰማይ ዙፋኑ ስለሆነ ጴጥሮስ ሐሳቡ እንዲያው ቤት ሰርቶ እዚያ የሚኖር መስሎት ነውና በዚያውም ደግሞ የሚሾመኝ መስሎት ነውና እዚህ መካከል በዚያው እንዳሉ ቃል መጣ ይላል። ወመጻ ቃል ሙሰ ደመና ዘይብል ይላል። በደመናው ቃል መጣ። ምን የሚል? ዝንቱ ትወልድየ ዘአፈቅር፣ የምወደው የምወልደው የምሰገድበት የምታወቅበት ልጄ ይህ ነውና ወሎቱ ስምዎ የሚላችሁን ስሙት። የኔ ልጅ ሰው ቤት በሰራው ቤት የሚኖር አይደለም ጴጥሮስ አለና ደመናውን እንደ ቤት አድርጎ ጋርዶ ከደመናው ወወው ውስጥ ደመና ይላል። ከደመናው ውስጥ አስገባቸው። የኔ ቤት ይሄ እኮ ነው። አየኸው ጴጥሮስ፣ አንተ የእንጨት ቤት የድንጋይ ቤት እንስራ እያልክ ይኸውልህ ደመናው ግባልና ደመናው ውስጥ አስገባቸው ይላል። እና በእውነቱ ታላላቅ ቅዱሳን አበው የተገኙበት በዓል ነውና ትልቅ በዓል መሆኑን እኛም ስናከብር የአባቶቻችን በረከት እናገኛለን። የምስጢረ መንግስቱን የብርሃነ መለኮቱንም በረከት እናገኛለንና ብዙ ምስጢር ያለው በዓል ነው። የቅዳሴው ሰዓት እንዳይሄድብን እንዲያው ባጭሩ ደብረ ታቦር የቤተ ክርስቲያን ምሳሌ ናት። ደብረ ታቦር የመንግስተ ሰማያት ምሳሌ ናት። እንደገና ነቢያት ሙሴና ኤልያስ ከሐዋርያት ጴጥሮስ፣ ያዕቆብ፣ ዮሐንስ 5 ይሆናሉ። በቤተ ክርስቲያን 5ቱ ልዑካን ቀዳሾች ወደፊት የሚያገለግሉባት ስለሆነች 5ቱን ይዞ ወጥቷልና ስርዓተ ቤተ ክርስቲያንንም በዚህ በበዓለ ደብረ ታቦር እንማራለን ማለት ነው። እንደገና ወደ መንግስተ ሰማያት ስንሄድ ደግሞ መንግስተ ሰማያት መልካም ስራ የሰራ ሰው ሁሉ የሚገባባት ናትና ከደናግል ኤልያስን ከህጋውያን ሙሴን ወደ ደብረ ታቦር ይዞ ወጥቷል። ሙሴ ህጋዊ ነው፣ አግብቶ ወልዷል። ኤልያስ ንጹሕ ድንግል ነው። ታዲያ መንግስተ ሰማያት ለሁሉም የምትሰጥ ርስት ናት። ህጋውያንም ይወርሷታል፣ ደናግልም ይወርሷታል ለማለት
ከደናግል ኤልያስን ከማስባን ወይ ሙሴን አመጣ ይላል። እንደገና ከሙታን ሙሴን ከሕያዋን ኤልያስን አምጥቶ ደብረ ታቦር ላይ ሲያስቀምጣቸው መንግሥተ ሰማያት ሁሉም የሚወርሷት ነቢያት ብቻ የማይወርሷት ሐዋርያትም ጭምር የሚወርሷት እንደሆነች ለማስረዳት ነውና በዚህ በደብረ ታቦር በተገለጠው ምስጢር ዓለም ጌትነቱን፣ አምላክነቱን፣ አንድነቱን፣ ሦስትነቱን ተረድቶበታል። በመጽሐፍ ቅዱስም ተጽፎ እናነበዋለን እና የዛሬው በዓል የአምላክነቱ የጌትነቱ በዓል ስለሆነ ምዕመናን ትልቅ በዓል ስለሆነ ቤተክርስቲያናችን በከፍተኛ አክብሮት ታከብረዋለች። ደብረ ታቦር ኢየሩሳሌም ቅድስት ሀገር ላይ ቢኖርም ግን ቤተክርስቲያን ደብረ ታቦርን ትወክላለች እና በየቤተክርስቲያኑ ዛሬ በዓሉ በማሕሌት በሰዓታት በቅዳሴ ተከብሮ ውሏል። ለእኛም እግዚአብሔር አምላክ እንደ አባቶቻችን በዓሉን ስናከብር እንደ ሙሴ እንደ ኤልያስ እንደ ቅዱስ ጴጥሮስ እንደ ያዕቆብና እንደ ወንድሙ እንደ ዮሐንስ በረከቱን ያድለን። እነሱ ተገኝተው በረከት እንዳገኙ እኛም በዚህ ቤተክርስቲያን ተገኝተን በረከት ለማግኘት ፈቃድ ይሁንልን። አከባበራችን እንደ አባቶቻችን ያደርግልን። በዓሉን አባቶቻችን እንዳከበሩት በዓል ያደርግልን። በቸርነቱ ይጎብኘን። ከወላዲተ አምላክ ከቅድስት ማርያም ረድኤት በረከት ይክፈለን። ታቦር አርሞኔም በስመ ዚአከ ይትፌስሑ። ታቦርና አርሞኔም በአንተ ስም አምነው ደስ ይላቸዋል። ወይሴብሑ ለስምከ፣ ለስምህ ምስጋና ያቀርባሉ። መጥራዕትከ ምስለ ኃይል፣ ልጅህ ኢየሱስ ክርስቶስ ኃይልን ከማድረግ ጋር ተገልጧልና ነው። በሰላም ያሳድር አምላክ በሰላም አውሎ ከዚህ አድርሶናል። አሁንም ጸሎተ ቅዳሴውን በሰላም አስጀምሮ በሰላም እንዲያስፈጽመን ቅዱስ ፈቃዱ ይሁንልን። ለጸሎት እንነሳ።